እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ የምትመገቧቸው እጅግ በጣም አደገኛ የሆኑ ምግቦችን እነግራችኋለሁኝ። ለምን ጎጂ እንደሆኑ እናም በሰውነታችሁ ላይ ምን ጉዳት እንደሚያስከትሉም በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ አሁን የምነግራችሁ ምግቦች ከኢንፍላሜሽን ወይም ደግሞ ከብግነት፣ ከልብ በሽታ፣ ከውፍረት፣ ከሜታቦሊክ ችግሮች፣ ከካንሰር ተጋላጭነት እናም ከምግብ መፈጨት ጉዳት ጋር በጣም የተያያዙ ምግቦች ናቸው። በየቀኑ የምትመገቧቸው እጅግ በጣም አደገኛ የሆኑ ምግቦችን ልንገራችሁ። አንደኛ፣ በከፍተኛ የተቀነባበሩ ምግቦች ናቸው። ለምሳሌ የታሸጉ መክሰሶች፣ በስኳር የተጨመሩ የእህል ውጤቶች፣ ሲሪያሎች፣ ፈጣን ኑድልስ፣ ፈጣን ወይም ደግሞ ፋስት ፉድ የምንላቸው አደገኛ የሆኑበት ምክንያትም በተጣራ ካርቦሃይድሬትስ፣ በስኳር፣ በትራንስፋት፣ በኬሚካላዊ ተጨማሪዎች እናም በሶዲየም እጅግ በጣም ከፍተኛ ናቸው። ለአመጋገብ ጥቅም ሳይሆን ለጣዕም ተብለው የተመረቱ ወይም የተፈጠሩ ናቸው። ይህም ሱስን በሚመስል መልኩ የመመኘት ወይም ደግሞ የመብላት ስሜትን ይፈጥራል። ሜታቦሊዝምን ያዘገያሉ እናም የስብ ክምችትን ያስከትላሉ። የሚያስከትሉት የጤና ጉዳትም ብግነት ወይም ደግሞ ኢንፍላሜሽንን ይጨምራሉ። የአብዛኛው ስር የሰደደ በሽታዎች መንስኤም ናቸው። ለስኳር በሽታ፣ ለውፍረት፣ ለልብ በሽታ እናም ለስትሮክ ተጋላጭነትንም ይጨምራሉ። የአንጀት ማይክሮባዮምንም ይጎዳሉ። ከጊዜ በኋላ የንጥረ ነገሮች እጥረትንም ያስከትላሉ። ስለዚህ እነዚህን ምግቦችን የምትመገቡ ከሆነም ለልጆቻችሁ የምትገዙ ከሆነም ማስወገድ ያስፈልጋል። ሁለተኛ፣ ስኳር የበዛባቸው መጠጦች ናቸው። እጅግ በጣም አደገኛ የዕለት ተዕለት ልማዳችን ነው። ለምሳሌ ለስላሳ መጠጦች፣ ሶፍት ድሪንኮች፣ የኢነርጂ ወይም ደግሞ የኃይል መጠጦች፣ ስኳር የተጨመረበት ቀዝቃዛ ሻይ፣ ስኳር የተጨመረበት ጭማቂ እናም ስኳር ያለው ጣዕም ያለው ቡና ነው። አደገኛ የሆነበት ምክንያትም ፈሳሽ ስኳር ወደ ደም ውስጥ በፍጥነት እንዲገባ ያደርጋል። ፈሳሽ ስኳር ማለት ነው። ኢንሱሊንን ያጨናንቃል። የሚያስከትለው የጤና ችግሮችም በጉበት ውስጥ የስብ ክምችትን፣ ስባማ የጉበት በሽታን ያስከትላል። የሆድ ስብ መጨመር፣ የስኳር በሽታ ተጋላጭነታችሁ ከ25 እስከ 40% ይጨምራል። የጥርስ መበስበስ፣ የብግነት ወይም ደግሞ የኢንፍላሜሽን መጨመርን ያስከትላሉ። በየቀኑ አንድ ማንኪያ ስኳር የበዛበት መጠጥ እንኳን የበሽታዎችን አደጋ በከፍተኛ ሁኔታ ይጨምራል። ሶስተኛ፣ የተቀነባበሩ ስጋዎች ናቸው። ፕሮሰስድ ሚት የምንላቸው ለምሳሌ እንደ ቋሊማ፣ ሆትዶግ፣ ሳላሚ፣ ቤከን እናም የደረቀ የበሬ ስጋ። አደገኛ የሆነበት ምክንያትም ከካንሰር ጋር የተያያዙ ናይትሬትስ የተባሉ መከላከያዎችን ይዛሉ። በሶዲየም እናም በሳቹሬትድ ስብም ከፍተኛ ናቸው። የሚያስከትሉት የጤና ችግርም ለኮለን ወይም ለአንጀት ካንሰር ተጋላጭነትን ይጨምራል። የደም ግፊትን ይጨምራል። ለልብ በሽታ ተጋላጭነትንም ይጨምራል። የምግብ መፈጨት ብግነት ወይም ደግሞ ኢንፍላሜሽንንም ያስከትላል። በየቀኑ መመገብ ከፍተኛ የካንሰር ተጋላጭነት ካላቸው የምግብ ልማዶች ውስጥም አንዱ ነው። አራተኛ፣ በዘይት የተጠበሱ ምግቦች ናቸው። ለምሳሌ የተጠበሰ ዶሮ፣ ጥብስ እንዲሁም ደግሞ የተጠበሱ መክሰሶችና ዶናቶች አደገኛ የሆኑበት ምክንያትም በትራንስፋትና በኦክሳይድ በተደረጉ ዘይቶች የተሞሉ ናቸው። ከፍተኛ የሆነ ካሎሪ ያላቸው ግን ምንም አይነት ንጥረ ነገር የሌላቸው ናቸው። የሚያስከትሉት የጤና ችግርም ትራንስፋት የደም ቧንቧዎችን ይዘጋል። ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልንም ይጨምራሉ። ክብደት መጨመርንም ያስከትላሉ። ለልብ ድካም፣ ለስትሮክ እና ለስኳር በሽታ
ተጋላጭነትንም ይጨምራሉ። የአንጀትን ሽፋንንም ይጎዳሉ። አምስተኛ የተጣሩ ካርቦሃይድሬትሶች ናቸው። ሪፋይንድ ካርቦሃይድሬትስ የምንላቸው ለምሳሌ ነጭ ዳቦ፣ ነጭ ፓስታ፣ ነጭ ሩዝ፣ ኬኮችና ጣፋጭ ምግቦች አደገኛ የሆኑበት ምክንያት የደም ስኳርን በፍጥነት ከፍ ያደርጋሉ። ፋይበር የላቸውም፣ እንደ ስብ ይከማቻሉ። የሚያስከትሉት የጤና ችግሮችም ለስኳር በሽታ ተጋላጭነትን ይጨምራል። ክብደት መጨመር፣ የሆድ ስብንም ያስከትላሉ። ብግነት ወይም ደግሞ ኢንፍላሜሽንንም ያበረታታሉ። የኃይል መውደቅንም ያስከትላሉ። በየቀኑ መመገብ ከሜታቦሊክ ሲንድረም ጋርም በጥብቅ የተያያዘ ነው። ስድስተኛ ከሱቅ የተገዙ ወይም ደግሞ የተጋገሩ ዕቃዎች ናቸው። ለምሳሌ ኩኪስ፣ ኬኮች፣ የታሸጉ ጣፋጭ ምግቦች አደገኛ የሆኑበት ምክንያትም በስኳር ከፍተኛ ናቸው። በተጣራ ዱቄትም ከፍተኛ ናቸው። ብዙ ጊዜ ትራንስፋትንም ይይዛሉ። የሚያስከትሉት የጤና ችግሮችም የሆድ ስብን ያበረታታሉ ወይም ይጨምራሉ። ለልብ በሽታ ተጋላጭነትንም ይጨምራል። ኢንፍላሜሽን ወይም ደግሞ ብግነትንና የሆርሞን መዛባትንም ያስከትላሉ። በስኳር እናም በስብ ውህደት ምክንያት ከፍተኛ ሱስንም የሚያስይዙ ናቸው። ሰባተኛ ማርጋሪን እናም ሃይድሮጂኔትድ ኦይሎች ናቸው። ለምሳሌ ርካሽ የሆነ ማርጋሪን፣ ጥራት የሌላቸው ቅቤዎች፣ እነዚህ በጣም አደገኛ ናቸው። አደገኛ የሆኑበት ምክንያትም ሰው ሰራሽ የሆነ ትራንስፋትን ይይዛሉ። የሚያስከትሉት የጤና ችግሮችም ከልብ ድካም ጋር በጥብቅ የተያያዘ ነው። የደም ስሮችንም ይጎዳሉ። ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይጨምራሉ። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንንም ያበረታታሉ። ትንሽ የዕለት ተዕለት መጠን እንኳን ጎጂ ነው። ስምንተኛ ከመጠን በላይ ጨው ያላቸው ምግቦች ናቸው። ለምሳሌ ቺፕስ፣ ጨው የተጨመረበት ለውዝ፣ የታሸጉ ሾርባዎችና ፈጣን የሆኑ ኑድሎች አደገኛ የሆነበት ምክንያት እጅግ በጣም ከፍተኛ የሆነ የሶዲየም መጠን አላቸው። የሚያስከትሉት የጤና ችግሮችም የደም ግፊትን ይጨምራሉ። ከጊዜ በኋላ ኩላሊቶችንም ይጎዳሉ። የውሃ ማቆየትንም ያስከትላሉ። በዚህ አማካኝነት የእግር እብጠትን ያስከትላሉ። ለስትሮክ ተጋላጭነትንም ይጨምራሉ። ዘጠነኛ ሰው ሰራሽ ጣፋጮች ናቸው። በየቀኑ መውሰድ በጣም አደገኛ ነው። ለምሳሌ የዳይት ሶዳዎች፣ ስኳር የሌላቸው ማስቲካ እና ስኳር የሌለው እርጎ አደገኛ የሆኑበት ምክንያት የሰውነት ኢንሱሊን ምላሾችን ያደናግራሉ። የአንጀት ባክቴሪያዎችንም ይለውጣሉ። የሚያስከትሉት የጤና ችግሮችም የምግብ ፍላጎትን በመጨመር ከመጠን በላይ መብላትን ያስከትላሉ። የምግብ መፈጨት ችግሮችን፣ ራስ ምታትና የግሉኮስ አለመቻቻል ወይም ደግሞ ኢንቶለራንስ የመጨመር እድልንና በየቀኑ መጠቀም ደግሞ የሜታቦሊክ ጤናንም ሊያባብሰው ይችላል። እነዚህ ምርቶች ሰው ሰራሽ ጣፋጮችን ወይም ደግሞ የስኳር አልኮሎችን በመጠቀም የተለመደውን ስኳር በመተካት የሚዘጋጁ ምግብና መጠጦች ናቸው። ዳይት ሶዳ ማለት ምንም ስኳር የሌላቸው ወይም ደግሞ በጣም አነስተኛ ካሎሪ ያላቸው ለስላሳ መጠጦች ናቸው። ምን ይይዛሉ? ከተለመደው ስኳር ይልቅ እንደ አስፓርቴም፣ ሱክራሎስ ወይም ደግሞ ስቴቪያ ያሉ ሰው ሰራሽ ጣፋጮችን ይጠቀማሉ። ሰዎች የስኳር መጠናቸውን ለመቀነስ፣ ክብደታቸውን ለመቆጣጠር ወይም ደግሞ በስኳር ህመም ምክንያት ስኳር መውሰድ ለማይችሉ ተብለው የተዘጋጁ ናቸው። ሌላው ደግሞ ስኳር የሌለው ማስቲካ ነው። ያለ ስኳር የሚዘጋጅ ማስቲካ ነው። ምንን ይይዛል? እንደ ሳይሊቶል፣ ሶርቢቶል ወይም ደግሞ ማኒቶል ያሉ የስኳር አልኮሎችን ለጣዕም ይጠቀማል። ዋነኛው ጥቅሙ የጥርስ መበስበስን ለመከላከል ይረዳል ተብሎ መታሰቡ ነው። የስኳር አልኮሎች በጥርስ ላይ ባክቴሪያዎች ሊጠቀሙባቸው የሚችሉበት እድልም አነስተኛ ነው። ሌላኛው ደግሞ ስኳር የሌለው እርጎ ነው። ለጣዕም ተጨማሪ ስኳር ያልተጨመረበት እርጎ ነው። አብዛኛውን ጊዜ ጣዕምን ለመስጠት ሰው ሰራሽ ጣፋጮችን ወይም ደግሞ አነስተኛ ካሎሪ ያላቸውን የተፈጥሮ ጣፋጮችን ይጠቀማል። ከተለመደው ጣዕም ያለው እርጎ ያነሰ ስኳርና ካሎሪን ለሚፈልጉ ሰዎች አማራጭ ነው። ይሁንና ተፈጥሯዊ እርጎ የራሱ የሆነ ወተት ውስጥ ያለ ስኳር ወይም ደግሞ ላክቶስ እንዳለው ማወቅ አለባችሁ። ተፈጥሯዊ እርጎ በቂ ነው። አስረኛ ጣዕም ያለው እርጎ ወይም ደግሞ ፍሌቨርድ እርጎን የምትጠቀሙ ከሆነ ነው። በተለይ
አሁን ላይ በኢትዮጵያዎችም ፍሌቨር የሆኑ እርጎዎች በስፋት እየተመረቱ ስለሆነ እነዚህ ጣዕም ያላቸው እርጎ ወይም ደግሞ ፍሌቨሮች ከፍተኛ የሆነ የተደበቀ ቦምብ የሆነ የስኳር መጠን አላቸው። ስለዚህ በጣም ጥንቃቄን አድርጉ። አደገኛ የሆኑበት ምክንያት በአንድ ኩባያ እንኳን ከ5 እስከ 8 የሻይ ማንኪያ ስኳርን ይይዛሉ። ልክ እንደ ተራ እርጎ በእውነት ጤናማ የሆኑ አይደለም። የሚያስከትሉት የጤና ችግሮችም የሆድ ስብን ይጨምራሉ። በድጋሜ የመመኘት ስሜትን ይጨምራሉ። ደጋግማችሁ እነሱን እንድትገዙ ወይም ደግሞ እንድትመገቡ ያደርጓችኋል። የላክቶስ አለመቻቻል ወይም ደግሞ የላክቶስ ኢንቶለራንስ ምልክቶችንም ሊያባብስ ይችላል ማለት ነው። ስለዚህ የትኛውም ፍሌቨርድ እርጎ ጉዳት አለው። የሙዝ ፍሌቨርን ቢሆን የአትክልት ፍሌቨርን የያዘ ነው ብላችሁ ብትወስዱትም ተጨማሪ ስኳር አለው፣ አድድ ሹገር አለው ማለት ነው። ስለዚህ በጣም ጥንቃቄ አድርጉ። ጉዳቱን እያወቃችሁ መጠቀም ይሻላል። 11ኛ ፈጣን የሆነ ምግብ ነው፣ ፋስት ፉድ የምንላቸው ለምሳሌ በርገር፣ ፒዛ እናም የተጠበሰ ዶሮ ማለት ነው። አደገኛ የሆኑበት ምክንያት ከፍተኛ ሶዲየም፣ ዝቅተኛ ጥራት ያለው ስጋ፣ ትራንስፋቶችን፣ የተጣራ ካርቦሃይድሬትሶችን፣ ከመጠን በላይ ካሎሪዎችንም ይይዛል። የሚያስከትሉት የጤና ጉዳቶች ደግሞ ከፍተኛ የሆነ የደም ግፊት፣ የልብ በሽታ፣ ውፍረት፣ የምግብ መፈጨት መዘግየት፣ ቋሚ ብግነት ወይም ደግሞ ኢንፍላሜሽን እና በየቀኑ ፈጣን ምግብን መመገብ ከሜታቦሊክ ጤና ፈጣን ማሽቆልቆል ጋርም የተያያዘ ነው ማለት ነው። ስለዚህ እነዚህን በየቀኑ የምታደርጓቸውን ወይም ደግሞ የምትመገቧቸውን ምግቦችን ማስወገድ ተመራጭነት አለው። ጤናችሁን መጠበቅ አለባችሁ። በጣም አደገኛ የዕለት ተዕለት የአመጋገብ ልማዶች በተጨማሪም ቁርስን የምትዘሉ ከሆነ ከዚያም በኋላ ደግሞ ከመጠን በላይ በአንዴ መብላት ከፍተኛ ጉዳት አለው። በሌሊት ዘግይቶ ከባድ የሆነ ምግብን የምትመገቡ ከሆነ ማለትም በማታ ማለት ነው። ቋሚ መክሰስን የምትመገቡ ከሆነ፣ በጣም ትንሽ ውሃ የምትጠጡ ከሆነና በጣም በፍጥነት የምትበሉ ከሆነ እነዚህ ከነዚህ ምግቦች በተጨማሪ በጣም ጤናችሁን የሚያቃውሱ መጥፎ በየቀኑ የምታደርጓቸው ልማዶች ናቸው ማለት ነው። ስለዚህ ከነዚህ አመጋገብና ከነዚህ መጥፎ ልማድ ራሳችሁን መቆጠብ ያስፈልጋል። ጤናማ የሆነ የአኗኗር ዘይቤ እንዲኖራችሁ እነዚህን ምግቦችን ቋሚ ከሆነ አመጋገብ ማስወገድ ይኖርባችኋል። ለእናንተም ቢሆን ለልጆቻችሁ እነዚህን ምግቦችን ገዝታችሁ መጠቀም የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።